አህዮችን ስለአምላካችሁ ንገሩኝ ብትሏቸው ከመሐከላቸው ቆንጆውን አህያ ይሄን ይመስላል ብለው ያሳያቸዋል ይላል ኢማም አልጋዛሊ። ኢማም አልጋዛሊን ለማታውቁት በ10ኛው ሴንቸሪ አካባቢ የነበረ ታላቅ የእስልምና ምሁር ነው። ኢማምም ነው፣ አስተማሪም ነበረ ኒዛሚያ መድረሳ። አሁን ባለው ዩኒቨርሲቲ አይነት ስታተስ ያለው አስተማሪ ነበር። በጣም ብዙ መጽሐፎች አሉት። ይሄኛውን ንግግር ያለው አልኬሚ ኦፍ ሃፒነስ የሚለው መጽሐፉ ላይ ይመስለኛል። ኤኒዌይ ሎጂኩ ምንድነው? ላይክ ሁሉ ነገር በወርልድ ቪው በራሳችን ጭንቅላታችን በሚያስበው በሚያውቀው ዓለም ልክ ነው ለማለት ነው። ለምሳሌ በጣም ቆሻሻ ኤንቫይሮንመንት ላይ ተቀምጦ የሚውል ሰው ትንሽዬ ጸዳ ያለ ቦታ ካየ ኦ ማይ ጋድ በጣም የሚገርም ንጹህ ቦታ የውሉ ሰዳችሁ ምናምን ብሎ እዛ ሊወስዳችሁ ይችላል። ከንጹህ ቦታ ላይ ሄደው ሰውዬ ግን ቆሻሻ መሆኑ አይቀርም። ሶ ምን ለማለት ነው? ሁሌ ከምናውቀው ዓለም ከምናውቀው ወርልድ ቪው ተነስተን ነው ነገሮችን እንትን የምናደርገው ምንወስነው ወይም ምንገምተው። መቼም አምላክ ሁሉ ጊዜም ጥሩ ነው አይደለ? ሁሉም ሃይማኖቶች የሚያስተምሩን በጣም ጥሩ አምላክ እንዳለን በጣም በቃ the concept of God beautiful እንደሆነ ነው አይደል ምንማረው። ለምሳሌ አዘ ሙስሊም አላህ በጣም ሩህሩህ ነው፣ አዛኝ ነው፣ መጠጊያችን ነው፣ ፕሮቫይደራችን ነው የመሳሰሉት አይደለ? በቃ አላህ God is good ሁሉ ጊዜ። ሶ the ultimate የጥሩ ነገር ጥግን ነው ገዛሊ እንደምሳሌ አድርጎ ያስቀመጠው። ሶ አህዮችን ግን ብትጠይቃቸው ቆንጆ አህያ ነው አምላክ ይሉሃል። ምክንያቱም ከአህያ ውጪ የሚያውቁት ነገር የለም። ከአህያነት ውጪ ለነሱ የሚገባቸው ነገር የለም። ስለዚህ the best they could pick is like ቆንጆውን አህያ። ገባችሁ? ሶ እንደዛ አትሁኑ፣ ወርልድ ቪዋችሁን አስፉ ነው እያለን ያለው። ላይክ የምናየው የኛ ምናቃት ዓለም ትንሽዬ ትሆንብንና በእኛ ዓለም የሚገርም ነገር ብቻ እየገረመን እንኖራለን። ዓለም ግን እንደዛ አይደለም የተሰራችው። በጣም ሰፊ ናት። በጣም ብዙ ሰዎች አሏት። በጣም ብዙ መጽሐፎች አሏት። በጣም ብዙ እውቀት አላት። በጣም ብዙ ኦፈር የምታረገን ነገር አለ። ሶ ላይክ በትንሹ አትብቃቁ። ላይክ በቆንጆ አህያ አትብቃቁ። አክቹሊ አፖሎጂ ፎር አህያስ እውነት ለመናገር የሰው ልጅ አንግሬትፉል ስለሆነ ነው እንጂ what did they do ለሰው ልጅ ከመልፋት ውጪ ነው። ሌላ ሀሳብ ላይ ሄድኩኝ እና ምን ለማለት ነው፣ ሁሉ ነገር ላይሆን ይችላል። በኤክስተርናል ፋክተሮች ኮንትሮል ያለበት ነገር አለ ምናምን፣ የዛን ያህል ናይፍ አይደለሁም። ግን ራሳችን ኮንትሮል ማድረግ በምንችለው ልክ ግን ዓለማችንን ማስፋት፣ ኦፕን ማይንድድ መሆን፣ ፐርስፔክቲቮችን ማየት፣ ማንበብ፣ ሌሎች ሰዎችን መስማት እና የመሳሰሉትን ማወቅ እንችላለን። የሆነ ጋድ ሲባል ቆንጆ አህያ ሆነን ቆንጆ አህያ ሳይሆን ላይክ ሌላ ስፒሾች አሉ፣ ሌላ ዓለም አለ ምናምን የመሳሰሉትን ብለን ሰፋ አድርገን ማሰብ መቻል አለብን ነው ሎጂክ። እና ዓለማችንን አናጥብበው። ላይክ በቃ ሰፋ አድርገን ማሰብ አለብን። ሰፋ አድርገን ፐርስፔክቲቭ ሊኖረን ይገባል። የተለያዩ አይነት ሰዎች፣ የተለያዩ አይነት አስተሳሰቦች፣ የተለያዩ አይነት መጽሐፍቶች አሉና እንደዛ ማድረግ አለብን ለማለት ነው። እና ይህን ቪዲዮ ለመስራት ኢንስፓየር ያደረገኝ ትላንትና መቼ ዕለት ነው ሶቅራጥስ ሰው ዓለምን የሚያውቀው ራሱን በሚያውቀው ልክ ነው ይላል ምናምን ያልኩበት ቪዲዮ ላይ አንድ ወንድሜ እኔ ሙስሊም ነኝ ስለ ሶቅራጥስ ምን አገባኝ ምናምን ብለኸኛል እና there you go ገዛሊ told you